O Messi também consegue um hat-trick, consegue fazer uma coisa. O que é que isto diz sobre ela? ኪሊያን ምባፔ፣ አርሊንግ ሃላንድ፣ ላሚን ያማል፣ ዴክላን ራይስ በጣም በርካታ ተጫዋቾች አሰልጣኞችን ጨምሮ ስለ ሊዮኔል ሜሲ ተጠይቀው ነበርና አንዳቸውም አስተያየት ከመስጠት አልተቆጠቡም። ሁሉም አስተያየት ሰጥተዋል። ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን ይውላችሁ በመጀመሪያ ማለት ነው የሮናልዶ ደጋፊዎች አንደኛ አትታወሩ፣ ሁለተኛ ነገር በዚህ ልክ ማለት ነው ለሊዮኔል ሜሲ ያለውን ጥላቻና ንቀት እያሳየኛ እሱን እንድናከብረው አትጠይቁን። እኔ እናቴ ትሙት አዝኜለት ነበረ። በጣም በቃ ጎል እንዲያገባ ፈልጌ ነበር፣ እንዲሳካለት ፈልጌ ነበር። እንዲህ አይነት ነገር ግን እያሳየ በምንም ተአምር ልናከብረው አንችልም። የሚያስከብረውን ስራ ይስራ፣ ከተናናሾቹ ይማር። ኪሊያን ምባፔና አርሊንግ ሃላንድ እንዴት አይነት አስተያየት ነው የሰጡት? ተዋቸው፣ ራይስና ያማልን ተዋቸው። ኪሊያን ምባፔ አይዶሌ ሲያርሰበን ነው የሚለው ኪሊያን ምባፔ የሰጠውን አስተያየት እስቲ ይስማ። ለምንድን ነው የሜሲ ስም ሲነሳበት እንደዚህ የሚያደርገው? ለምን ኦቨርአክት ያደርጋል? ኢጎን እንዴት ከልጅነት እስከ እውቀቱ ያሳያል? በጣም 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 ነው የሚያሳፍረው። ሜሲ እንዲህ ቢል ኖሮ ይሄኔ አይደለም ለነገሩ የኔ ጌታ ብሎ አሳፍሮን አያውቅም። በእንደዚህ አይነት አኪዩዜሽን ጠይቃችሁን ራሱ አታውቁም። ምክንያታችሁ ምንድን ነው እስቲ ንገሩ። ለምን ስለ ሊዮኔል ሜሲ ሲጠየቅ ኢግኖር አደረገ? ምክንያታችሁን ብቻ ፖላይትሊ እስቲ አውሩ። ስድብ ተው፣ በቃ አሁን እንደምትሳደቡ ምናምን እኮ አውቃለሁ፣ ግን እስቲ ወንድ የሆነ በትክክል በዚህ ብለህ እስቲ ምክንያት ስጠኝ። እስከ ዛሬ ድረስ ማለት ነው ጠንቅ የሆነበት አንድም ይሄ ኢጎ ነው። ክርስቲያኖ ተረዳችሁ ያለ የቡድን አጋሮቹ እንደዛ አክት የሚያደርጉበት የሜሲ የቡድን አጋሮች ሊዮኔል ሜሲ እንደሚያከብሩት የፖርቹጋል የቡድን አጋሮች እሱን ለሱ በዛ ክብር የማይሰጡበት ምክንያት ይሄ ነው። እሺ ተረዳችሁኝ አይደለ? እግር ኳስ ያከብረዋል እኮ ንጉሱ፣ እግር ኳስ እኮ ያከብረዋል፣ እያከበረው ነው። ተረዳችሁኝ አይደለ? ዛሬ ደግሞ ልደቱ ነውና እኔ ስለ ልደቱ በጣም ቃል ስላጠረኝ ነው ላይ ቪዲዮ ያልሰራሁት። እግር ኳስ 39 ዓመት ሞልቷታል። ለማንኛውም ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን መብቱ ስለሆነና ክርስቲያኖ ሮናልዶ ስለሆነ ስለተጠየቀው ተጫዋች ሁሉ የመመለስ ግዴታ የለበትም። ሮናልዶ የምንጊዜ ምርጥ ነው። እሱ ባደረገ ቁጥር ስለሆነ የሆነ ተጫዋች ስላሳካው ነገር እያመጣ ልትጨቃጨቀው አይገባም። እና ብሩክ አንድ ደግሞ ምነግር ነገር አይ ነው የሜሲ ፋና ምናምን ነገር ይህ የሁለቱም የእግር ኳስ ታላላቅ ተጫዋቾች የመጨረሻ ዓለም ዋንጫ ነው። ከጥላቻ ነፃ ሆነ ኢንጆይ ብታደርገው እመክራለሁ። ሮናልዶ ስለ ሜሲ አስተያየት በቃ መብቱ ነው። ላይክ ሮናልዶ ነገር ባደረገ ቁጥር ሜሲ እንደዚህ ያደርጋል እሱ ሲጨቃጨቅ መኖር የለበትም። ገብቷል? ሶ የመጨረሻው ዓለም ዋንጫ ነው። ኢንጆይ አድርጉት የሜሲ ደጋፊዎች። የሮናልዶ በቃ በዚህ አትጥበቡ። እስቲ የመጨረሻው ዓለም ዋንጫ ነው፣ እንያቸው። ነፃ ሆነን እንመልከት። አትነትርኩን። ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን who cares man who cares? ምን አገባው ሮናልዶ? ምን አገባው? የሜሲ ቃል አቀባይ ነው እንዴ ሮናልዶ? ምን አገባው ስለ ሜሲ? እሱ ሜሲ እስቲ መቼ ነው ስለ ሮናልዶ ይጠየቀው? እስቲ መቼ ሰምተን እናውቃለን? ለምን ሮናልዶ ይጠይቁታል? ምን አገባው? ሜዳ ውስጥ መቼ ነው ሮናልዶ ሲባል ሰምተን እናውቃለን? ምን አገባው ሮናልዶ? ምን አገባው ስለ ሜሲ እንዴ? ባለ ሳምንቱ ሙሉ ሮናልዶ የፖርቹጋል ጉዳት ነው ቤንቹ እናም ሲል ቆየ አለሙላ። አሁን ልክ ጎል ሲያገባ ስለሱ አይጠይቁትም። ስለ ሜሲ ምን አገባው? እሱ ምን አገባው? በዚህ ልክ ማለት ነው ለሊዮኔል ሜሲ ያለውን ጥላቻና ንቀት ክርስቲያኖ ሮናልዶ ሊዮኔል ሜሲን እንኳን ሊጠላው ፍቅሩን ያሳየው 2016 የዛሬ 10 ዓመት ማለት ነው በኮፓ አሜሪካ ከቺሊ ጋር ስትጫወት አርጀንቲና ፔናልቲ ስቶ ቺሊ ዋንጫውን ስታሳካ በመላው አርጀንቲና የሜሲ ማሊያ ሲቃጠል በዛ ሰዓት ከሜሲ ጋር ማንም አልነበረም። ከጎኑ የቆመው ክርስቲያኖ ሮናልዶ ነው። ከዚህ በኋላ ለአርጀንቲና ሊጫወትም በኢንተርናሽናል ቶርናመንት አታዩኝም ብሎ ነበር። የዛሬ 10 ዓመት ሊዮኔል አንድሬስ ሜሲ ተመልሶ ለአርጀንቲና እንዲጫወት ፍቅር ሰጥቶ ያስመለሰው ክርስቲያኖ ሮናልዶ ነው። ምናልባት በ2016 ሊዮኔል አንድሬስ ሜሲ ለአርጀንቲና መጫወት አቁመው ቢሆን ኑሮ በ2022 ዓለም ዋንጫ ሲያሳካ አታዩቱም ነበር። ስለዚህ ስለ ክርስቲያኖ ሮናልዶና ስለ ሊዮኔል አንድሬስ ሜሲ ማውራት አልፈልግም። ክርስቲያኖ ሮናልዶ ኢጎ ሊዮኔል አንድሬስ ሜሲ ከመምጣቱ በፊት የነበረ ነው። የዓለማችን ምርጡ ተጫዋች ማን ነው ሲባል ሪዮ ፈርዲናንድ፣ ዲያጎ አርማንዶ ማራዶና ሲል ሚን ያለው ከሊዮኔል ሜሲ በፊት። ስለዚህ ኢጎ የክርስቲያኖ ሮናልዶ ብቻ ብራንድ ነው።
ኢጎ የሚያምርበት ክርስቲያኖ ሮናልዶ ብቻ ነው። ዝቶ መፈጸም የሚችለው ክርስቲያኖ ሮናልዶ ብቻ ነው። ዲያጎ አርማንዶ ማራዶናም እኮ አወዛጋቢ ነበረ፣ ኢጎ ነበረበት። ግን ስለ ዲያጎ አርማንዶ ማራዶና ብዙ ሲወራ አልሰማንም። 20 ዓመት በዓለም ህዝብና በሚዲያው ግን ክርስቲያኖ ሮናልዶ ተቀጠቀጠ። ሊዮኔል አንድሬስ ሜሲ በ2016 ግን ሄት ስፒችን መቋቋም አልቻለም። 20 ዓመት ግን ክርስቲያኖ ሮናልዶ በሚዲያው በሚጠሉት ሰዎች ሄት ስፒች እየተደረገበት ተቋቁሞ በጥንካሬ የዓለም ንጉስ መሆን ችሏል። ስለዚህ ክርስቲያኖ ሮናልዶን ባጠሉት መልካም ነው። ክርስቲያኖ ሮናልዶ የሚጠላ ተጫዋች አይደለም። ብጠሉትም ብዙ ህዝብ ዓለም ላይ ክርስቲያኖ ሮናልዶን ይወደዋል። ክርስቲያኖ ሮናልዶ ምን አይነት ቅን ልብ እንዳለው ደግሞ ማወቅ ከፈለጋችሁ ገብታችሁ ማየት ነው። 2016 ላይ ሊዮኔል አንድሬስ ሜሲ በዛው ለአርጀንቲና መጫወት አቁሞ ቢሆን ኖሮ ስለ ሊዮኔል አንድሬስ ሜሲ ዓለም ዋንጫ ከ2022 በኋላ መጣችሁ አታወሩም ነበረ። ሮናልዶን በጣም ነው የምትጠሉት። እኛ ግን ሜሲን አንጠላውም። የሮናልዶ ፋንና የሜሲ ፋን ልዩነቱ ይሄ ነው። እናንተ ሮናልዶን ጠሉታላችሁ፣ እኛ ሮናልዶን እንወደዋለን፣ ሜሲን ግን አንጠላውም። ጠይቀው ነበርና አንዳቸውም አስተያየት ከመስጠት አልተቆጠቡም። ሁሉም አስተያየት ሰጥተዋል። ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን? በመጀመሪያ ደረጃ እሱ ሮናልዶ ነው፣ የማይመለከተውን ጥያቄ አይመልስም። ሲቀጥል ሃላንድም ማባፔም 4 ጎል አላቸው። ሜሲ በአንድ ጎል ብቻ ነው እየመራቸው ያለው። ስለዚህ የተለየ ነገር የለውም። ስለ ሪስፔክት ደግሞ ማለት ነው ለሮናልዶ አትነግረውም። ሜሲ ለደጋፊዎቹ እንኳን ምን አይነት ክብር እንዳለው እናውቃለን። ገባህ አይደለ? ጭራሽ የራስህን ገመን አታውጣን እዚህ ጋር መተህ ማለት ነው። እንዳደረው ተታትበጣጥስ ሮናልዶ ላይ መተህ ደግሞ እናንተ አከበራችሁት አላከበራችሁት እሱ ንጉስ ነው። የኛ ክብር ይበቃዋል። እኛ ካከበር ነው ይበቃዋል። ሲጀመር ሮናልዶን የሚያከብሩት ማለት ነው ማሰብ የሚችሉ ሰዎች ናቸው። ገባ? ስለ ሮናልዶ ነው የምናወራው። እስቲ ወዳጄ የሚለውን ሰምተን ነው። O Messi também consegue um hat-trick, consegue fazer uma coisa. O que diz sobre ela? ኪሊያን ምባፔ፣ አርሊንግ ሃላንድ፣ ላሚን ያማል፣ ዴክላን ራይስ በጣም በርካታ ተጫዋቾች አሰልጣኞችን ጨምሮ ስለ ሊዮኔል ሜሲ ተጠይቀው ነበርና አንዳቸውም አስተያየት ከመስጠት አልተቆጠቡም። ሁሉም አስተያየት ሰጥተዋል። እኛ እኮ የምናወራው ስለ ሮናልዶ ነው። ክርስቲያኖ ሮናልዶ በራሱ ላብ በራሱ ሁኔታ ለዓለም ህዝብ የሚያስብ ስለ ቸር ልቡ ስለዛ ስለ ሀገር መሞት ለክለብ ተጫዋች ለክርስቲያኖ ሮናልዶ ለክለቡ ተጫዋች ያልተመለሰ ሀገሩን ለሚወደው ለዛ ነው የማያከብሩት ስትል እኔ በጣም ነው የደነገጥኩት። ሀገሩን እንዴት እንደሚያከብራት ለፖርቹጋል ያልሆነው ነገርን ጠይቀኝ። ለተጫወተባቸው ክለባቶች በሙሉ ሪስፔክት የሚያደርጉት በነካካ ደረጃ እነ ሚስቴል ኦዚል ትልልቅ ስብዕና ያላቸው የምንላቸው ተጫዋቾች እነ ሞድሪች የሚያከብሩት እኮ በስብዕናው ነው። እነ ራሞስ በትልልቅ ስብዕና የሚያከብሩት ስብዕናውን የስፖርት ወዳድነቱን በማየት ነው። እነ ሪዮ ፈርዲናንድ አብሮት ስለተጫወተ ብቻ አይደለም፣ ከተለያዩ በኋላ ማንቸስተር ዩናይትድን ገጥሞታል እኮ። እኛ ደግሞ አንድ አርሰናል ፋን እሱ የተጫወተበት ቡድን ማድሪድን ብቻ ነው የምደግፈው። ሌላ በብዙም ማለት እኔ ማንቸስተር ዩናይትድ እያለ ተቀይሮ ሲወጣ ወጣ ነበረ። ምን ያህል ፓወርፉል ተጫዋች እንደሆነ ማቀው ተጫዋች ነው። በምን ልክ ነው አንተ ሰው አያከብርም ዲስሪስፔክት ያደርጋል የምትለው? ሮናልዶ ማለት ሰዎች ነው የሚኖረው። ተወዳጄ በደንብ ስለ ሮናልዶ ዶክመንተሪዎች አሉ፣ እያቸው። አሁን ቆንጆም ስቱዲዮ ስለከፈትክ ላይቭ ስትሪም እያንዳንዷን ፖዝ እያረክ እየው ብሩኬ። አይሆንም፣ ልክ አይደለም የሰጠው ነገር። ኮፒ ሊንክ ሼር አድርጋችሁ አድርሱለት። አይ ዶክመንተሪ አሁን ቁጭ ብለ አሁን እግር ኳስም ስለሌለ ያለም ዋንጫ ቀን ላይ ላይቭ ላይ ግባና ሮናልዶ ብለ ሰርች አድርገ እየው አድርሱለት። እኔም ሜንሽን አድርጉት እዚህ ቪዲዮ ላይ። ወዳጄ ልክ አይደለም። ክርስቲያኖን አላወቅኩም ጨምሮ ስለ ሊዮኔል ሜሲ ተጠይቀው ነበርና አንዳቸውም አስተያየት ከመስጠት አልተቆጠቡም። ሁሉም አስተያየት ሰጥተዋል። ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን? ሮናልዶ ስለ ሜሲ ሐሳብ መስጠት ግዴታ የለበትም አባቴ። ይሄ እግር ኳስ አላዋቂነትን ነው የሚያሳየው። ለሚዲያ ጋጋታ ብሎ
ማንም የጠየቀውን የሚመልስ ሰው አይደለም ክርስቲያኖ ሮናልዶ። ሁሉም ሰው መጥቶ ስላቀፈው ፎቶ ስለተነሳ ፋራ እንዳይመስልህ እንዴ። ሮናልዶ እኮ ነው፣ ጎት ነው፣ ትልቅ ሰው እኮ ነው። ሰው ዝም ብለህ ስለጠየቅኩ ይመልስልሃል እንዴ? ሲቀጥል ይሄ ብሔራዊ ቡድን ጨዋታ ነው፣ ደስተኛ ነው፣ እየተደሰተ ነው። ለምን ያሁላ ሚዲያ ጋጋታ አንድ ጎል አላገባም፣ በአንድ ጨዋታ ጎል አላገባም ተብሎ ያሁላ ጋጋታ ሲፈጠር መተህ ለምን አላወራም? ተጫዋች ነው ያጋጥማል፣ አንድ ጨዋታ ባያገባ አላልክም። አንተ የራስን አስተሳሰብ ነው ይዘህ የመጣው። ሲቀጥል ደግሞ አንተ ስላላከበርከው የሮናልዶ ክብር አይወርድም። ዓለም ሁሉ ጎት ነህ ብሎ ተቀብሎታል። ይሄንን ማንም ሊያወርደው አይችልም። ስድድብ አንገባም፣ ግልጽ ግልጹን ነው የምናወራው ማለት ነው። እና አንተ የሮናልዶን ጥላቻን ያሳየኝ ሜሲ ያን ነገር ቢል እኔ ጀስት ካላቸው ፉክክር ልል ብዬ አስብና እንደዚህ እንዳንተ ይዞ አልመጣም። ይሄን ሐሳብ ማለት ነው። እና የእግር ኳስ ዕውቀትህን እንድጠራጠር አድርጎኛል። መደገፍ መብት ነው። የኔ ሜሲ ፋን አከብራለሁ። ግን ሮናልዶን ደግሞ በዚህ ያህል ደረጃ ስታወራ አንተ ሮናልዶ እኮ በጣም አስተዋይ ሰው እኮ ነው። ባላንዶር ላይ እኮ ለሜሲ እኮ የሚተረጉምለት ሰው እኮ ነው። እንግሊዘኛ ማለት ልንገርህ ካልክ ማለት ነው። በጣም ስለሚያከብረው ማለት ነው። ሜሲ የሱ አድናቂ ልጁ የሜሲ አድናቂ ነኝ ሲል ሂድ ይኸውልህ የምታደንቀው ሰው ብሎ የጋበዘው ሰው ነው። ላስታውሰህ ማለት ነው። ሮናልዶ ሰው አይንቅ፣ በጣም ሪስፔክት ያደርጋል። ስለዚህ አንተን ነው የምጠራጠረህ እንጂ ሮናልዶ ሜሲን ይሄን ነገር ሐሳብህን ቢሰማ ይስቅብሃል። ባይዘው ሁለቱ ካላቸው ነገሮች ብሔራዊ ቡድን ጨዋታ ላይ ናቸው። በዛ ላይ ብዙ የትችት ናዳ ወርዶበት ነው የመጣው ምናምን። እንዲህ ስለ እናቱ ቢጠየቅ ቢረሳ አልፈርድበትም። እንዲህ አባቴ ነቃ በይ። እሺ ለማንኛውም ሮናልዶ ሰው ንቆ ያውቅ። ክርስቲያኖ ሮናልዶ ለምን ስለ ሜሲ ሲወራ እንደዚህ አይነት አክት ሊያሳይ ቻለ? ለምን? መብቱ ስለሆነና ክርስቲያኖ ሮናልዶ ስለሆነ። በነገራችሁ ላይ ይሄ የሮናልዶና የሜሲ ጉዳይ የሃይማኖት ጉዳይ ሆነ። በቃ ሃይማኖት ከተነካ አይነት ሲቹዌሽን ሆነና አቢ ልክ ናት። በቃ ላላን በሁለቱም እስካሉ ድረስ አይደል እንዴ? ዓለም ለሁለት የተከፈለው እኮ ሮናልዶ ባይኖር ስለ ሜሲ አይወራም፣ ሜሲ ባይኖር ስለ ሮናልዶ አይወራም። በቃ ስለ አንዱ ብቻ ይወራ ነበር። ስለዚህ ሁለቱንም በተመሳሳይ ዘመን ስላገኛችን ናቸው እግዚአብሔርን ነው ማመስገን ያለብን። የመጨረሻቸው ዓለም ዋንጫ ነው። አስቡ፣ ጎል አስቆጠረ ተብሎ እኮ በጣም ትልቅ ኢሹ የሚሆኑ ተጫዋቾች ናቸው ሁለቱም። እንትና ይበልጣል ሳይሆን በቃ ከስሜት ወጣ ብለን ይሄንን ዓለም ዋንጫ ኢንጆይ እናድርግ እስቲ። ዘንድሮ እንደዚህኛው ዓለም ዋንጫ ደግሞ ሁሉም ስታር የደመቀበት ዓለም ዋንጫ የለም። የአሜሪካ ዓለም ዋንጫ ገና በሙቀቱ በምናምን ሲቹዌሽን በሰዓቱ ይበላሻል አሪፍ አይሆንም ሲባል ነበር። አሁን ሁሉም አሪፍ ሆነ። ሃላንድ ኖርዌይን ይዞ ዓለም ዋንጫ ላይ ነው ጋይስ። ይሄን ሲቹዌሽን እናጣጥም ነው እና አብዬ ልክ ነህ ልል ነው። ይቅርታ አድርግልኝ ብሩኬ። ኮፒ ሊንክ ሼር ማድረግ እንዳይረሳ። ይመቻችሁ። Ayer Lionel Messi marcó 2 goles, Mbappé, Haaland, y tú sigues demostrando que... እኔ እኮ ግርም የሚለኝ ማለት ነው አሁንም ድረስ ሜሲ ይበልጣል ክርስቲያኖ ይበልጣል እያለ የሚከራከር ሰው እውነት እነሱ ጎት ናቸው ሁለቱም ማለት ነው። ግን ደጋፊው አሳማ ነው። በጣም የሚያስጠላ ማለት ነው። የሚያስጠላ የሆነ እንትን ውስጥ የገባ እስከዛሬ ድረስ ያለቀቀው ሰው አለ ታውቃለህ እንዴ? አሁን ማየት ነው ያለብህ እንዴ? ዘና ብለህ ኳስ አታይም እንዴ? ምንድነው እንደዚህ አሁን ድረስ ጋዜጠኛ ጀምሮ እንደዚህ እንትን ማለት በእናትህ ሳይዝ ይሄ ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ለሮናልዶና ለሜሲ ያው በአጠቃላይ ለእግር ኳስ ቤተሰብ በደንብ እንዲዳረስ ታደርጉልኛላችሁ። ጉዳዩ መነጋገሪያም ስለሆነ ማለት ነው። እዚህ ላይ የተወሰነ አጠር ያለ ሀሳብ እንሰጥበታለን። ቀጥዬ በመጋብዛችሁ የክርስቲያኖ ሮናልዶ ቪዲዮ በተለይ ከሊዮኔል ሜሲ ጋር በተያያዘ ለተነሳለት ጥያቄ የመለሰው ምላሽ ተከትሎ አብዛኛው የእግር ኳስ ቤተሰብ ብዬ መናገር በምደፍረው ደረጃ ወር አብዛኛው የሜሲም ደጋፊ ብለን መናገር በምንችለው ደረጃ ቅሬታቸውን እያሰሙ ይገኛሉ። እስቲ ቪዲዮን ይዩትና ሀሳብ እንሰጥበታለን። Você também consegue um hat-trick, você consegue... O que diz sobre ela? እንግዲህ ታያችሁ ክርስቲያኖ ሮናልዶ 2 ጎል ባገባበት ጨዋታ በኋላ ነው የሜሲ ስም እየተነሳ ያለው። ይሄ ልጅ ስለራሱ የሚወራበት ጊዜ የለም። ቆይ አንድ ጥያቄ እናንሳ። ሊዮኔል ሜሲ 5 ጎሎችን አግብቷል አይደለ? ላይ 3 ጎሎችን አስቆጥሮ እንግዲህ ሃትሪክ ከሰራ በኋላ ሮናልዶ እስካሁን ድረስ ጎል አላገባም። በዚህ ጉዳይ ምን ትላለህ ተብሎ ተጠይቋል። መልሱት፣ ይሄን አልተጠየቀም። ስለዚህ ሮናልዶ ደግሞ ጎል ሲያገባ ስለ ሜሲ መጠየቅ የለበትም። በቃ ሁለቱ ኤሊት ሌቭል ላይ የሚገኙ ተጫዋቾች እግር ኳስ ቤተሰቦች ናቸው። ሚዲያው፣ የእግር ኳስ ቤተሰቡ፣ ጋዜጠኞች እንደምታውቁት ሌሎችም ኢንጂነር በለው፣ አርኪቴክት በለው፣ ጠበቃ በለው፣ ዶክተር በለው በእነዚህ ተጫዋቾች ጉዳይ ይከራከራል፣ እንትን ይላል፣ ሐሳብ ይሰጣል፣ ይጨቃጨቃል፣ ማነው ምርጡ ይላል ምናምን እንጂ እነዚህ ሁለቱ ተጫዋቾች መካከል ምንም ነገር የለም። መከባበር ነው ያለው ሁለቱ ጋር። ግን በአካባቢያቸው ባሉ ሰዎች ግን ፉክክር እንዲኖርባቸው መከራከሪያ ርዕስ እንዲኖርባቸውና ይደረጋል። በዋናነት ደግሞ ሚዲያው የዚህ ዋነኛው አቀንቃይ ነው። ስለዚህ እሱ አሁን ጎል አገባ ሲመጣ የሜሲን ጥያቄ ለምን ጠይቀዋለህ?
በቃ በተሻለ መጠን አይ ዶንት ኬር አባውት አዘርስ ነው ያለው። ስለሌሎቹ ብዙ አይመለከተኝም። እሱ የሚመለከት ነገር ነው መጠየቅ ያለበት። በዛ ሰዓት ሁለት ጎል አገባ አይደለ? እሺ ሮናልዶ በጎል ምን ተሰማ? ቀጣይ ምን ታስባለህ? ተጨማሪ ጎሎች ለማስቆጠር ጥረት እንጂ ሌሎቹ ተጠይቀዋል። ሌሎቹ የተጠየቁት ጎል ስላገባ ነው ሜሲ። ባይዘው ሌሎቹን ብጠይቅ ችግር የለውም። ስለ ሜሲ ምባፔ ቢጠየቅ ችግር የለውም። ስለ ሮናልዶ ምባፔ ቢጠየቅ ችግር የለውም። ስለ ሜሲ ሃላንድ ቢጠየቅ ችግር የለውም። ስለ ሮናልዶ ሃላንድ ቢጠየቅ በእነሱ ሌቭል ላይ አይደሉም ያሉት። ግን እርስ በርሳቸው ወይ መጠየቅ ነው ያለብን። ሜሲ ተጠይቆ ከመለሰና ሮናልዶ ሲጠየቅ እንደዚህ አይነት ሪአክሽን ካሳየ ኦኬ ትክክል ናችሁ። ካልሆነ ግን ሜሲ ስለ ሮናልዶ ካልተጠየቀና ሮናልዶ ስለ ሜሲ ሲጠየቅ ፖዚቲቭ ምላሽ ለምን ትጠብቃለህ ታዲያ? ሜሲ ሳይጠየቅ ሮናልዶ ግን መጠየቅ አለበት የሚል ጽንፍም ከያዝክ እኔ አልቀበለውም። ኤኒዌይስ ይሄን ይመስላል። ኮፒ ሊንክ ሼር ኢሜል